በዛሬው ትምህርታችን የፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ስትራክቸር ወይም ቅርጽ uses with examples ጥቅሞቹን ከነምሳሌዎች common time expressions የተለመዱ ጊዜ ጠቋሚ ቃላትን የምናይ ይሆናል። Hello grammar stars, nice to see you again. Let's make English easy. ከስትራክቸሩን ጀምራለን። ፖዚቲቭ ሴንቴንስ ላይ subject plus have or has been plus verb ing. ኔጌቲቭ ሴንቴንስ ሲሆን subject plus have or has not been plus verb ing. not ምትለው ብቻ ነው የምትገባው። question ሲሆን have or has plus subject plus been plus verb ing. ሲንጉላር ሰብጀክት ካለን ምንጊዜም ቨርቡ has ነው የሚሆነው። ስለዚህ has been plus verb ing. ኔጌቲቭ ሲሆን has not been plus verb ing. ፕሉራል ሰብጀክት ካለን ቨርቡ have ነው የሚሆነው። ስለዚህ have been plus verb ing. ኔጌቲቭ ሴንቴንስ ሲሆን have not been plus verb ing. ሰብጀክታችን ፕሮናውን ከሆነ ፕሮናውኖቹ he, she, it ወይም third person ሲንጉላር የምንላቸው ከሆኑ የምንጠቀመው ቨርብ has ይሆናል። ስለዚህ has been plus verb ing። ኔጌቲቭ ላይ ደግሞ has not been plus verb ing። ፕሮናውኖቹ I, you, we እና they ከሆኑ የምንጠቀመው ቨርብ have ይሆናል። ስለዚህ have been plus verb ing ወይም ኔጌቲቭ ሴንቴንስ ላይ have not been plus verb ing። ምሳሌዎችን እንመልከት። ከፖዚቲቭ ሴንቴንስ ስንጀምር የመጀመሪያው ምሳሌ I have been sleeping እየተኛው ነበረ። ወይ አሁንም መተኛቴን እየቀጠልኩ ነው፣ ካልሆነ ደግሞ በቅርቡ አቁሜያለሁ ማለት ነው። ኔጌቲቭ ሲሆን I have not been sleeping እየተኛው አልነበረም። question ሲሆን have I been sleeping እየተኛው ነበር። ሁለተኛው ምሳሌ she has been working እየሰራች ነበረ። ኔጌቲቭ ሲሆን she has not been working እየሰራች አልነበረም። has she been working እየሰራች ነበር። ሶስተኛው ምሳሌ it has been raining እየዘነበ ነበር። ኔጌቲቭ ሲሆን it has not been raining እየዘነበ አልነበረም። question ሲሆን has it been raining እየዘነበ ነበር። አራተኛው ምሳሌ we have been watching እያየን ነበረ። ኔጌቲቭ ሲሆን we have not been watching እያየን አልነበረም። question ሲሆን have we been watching እያየን ነበረ። የመጨረሻ ምሳሌ they have been waiting እየጠበቁ ነበረ። ኔጌቲቭ ሲሆን they have not been waiting እየጠበቁ አልነበረም። question ሲሆን ደግሞ have they been waiting እየጠበቁ ነበር። በመቀጠል present perfect continuous tense uses እናያለን። የመጀመሪያው it's used to talk about an action that started in the past and still continuing. Emphasize on the duration of the action or activity. ይህ ማለት ፓስት ላይ ጀምሮ እስካሁን ድረስ እየቀጠለ ያለ ድርጊት ወይም ክንውን ለመናገር እንጠቀመዋለን። ነገር ግን ትኩረት የምናደርገው the duration of the action or activity ወይም ደግሞ ያ ድርጊት ለምን ያህል ጊዜ እንደቀጠለ የጊዜውን እርዝማኔ ነው ማለት ነው። ለምሳሌ we have been talking for an hour ለአንድ ሰዓት ያህል እያወራን ነበረ። እዚህ ጋር ማውራታችን ላይ ሳይሆን ለስንት ሰዓት እንዳወራን ነው ትኩረት እያደረግን ያለ ነው። he has been reading all morning ጠዋቱን ሙሉ እያነበበ ነበር። I have been studying for 2 hours ለ2 ሰዓት እያጠናሁ ነበር። they have been waiting since 8 o'clock ከ2 ሰዓት ጀምሮ እየጠበቁ ነበር። የመጨረሻው ምሳሌ በquestion form ነው የተጻፈው። how long have you been learning English እንግሊዘኛ ለስንት ጊዜ ያህል እየተማርክ ነበረ? እዚህ ጋር በቀይ የምታያቸው በሙሉ ታይም ኤክስፕሬሽኖች ናቸው፣ ጊዜ ጠቋሚ ቃላቶች ናቸው ማለት ነው። ወደ ሁለተኛው ዩዙ ስንሄድ it's used to talk about recent ongoing or repeated activities. recent habit ይህ ማለት በቅርቡ
በተደጋጋሚ እየተደረጉ የነበሩ አክቲቪቲዎችን ወይም አክሽኖችን ለመናገር እንጠቀምበታለን። ይህ ሀቢት ወይም ልማድ ሪሰንትሊ ነው የጀመረው፣ በተደጋጋሚ እየተካሄደ ነው። ሊቀጥል ይችላል ወይም ላይቀጥል ይችላል ማለት ነው። ለምሳሌ she has been going to the gym this month። በዚህ ወር ወደ ጂም እየሄደች ነው። እሷ በዚህ ወር ውስጥ በጣም ደጋግማ እያደረገችው የቆየችው ድርጊት ነው ማለት ነው። they have been working hard recently። በቅርቡ ጠንክረው እየሰሩ ነው። he has been reading a lot lately። ሰሞኑን በጣም እያነበበ ነው። I have been working from home lately። ሰሞኑን ከቤት ሆኜ ስራዬን እየሰራው ነው። ሶስተኛ ዩዙን ስንመለከት used to talk about an action that has just stopped but has a present result። አንድ ድርጊት በቅርቡ ነው ያቆመው፣ ነገር ግን ውጤቱ ፕሬዘንት ላይ ይታያል ማለት ነው። ለምሳሌ I am tired because I have been running። ደክሞኛል ምክንያቱም እየሮጥኩኝ ስለነበር። ያለቀው ድርጊት መሮጤ ነው። ፕሬዘንት ሪዛልቱ ወይም ውጤቱ ደግሞ እኔ መድከሜ ነው ማለት ነው። ስለዚህ በቅርቡ ያቆመውን ድርጊት ወይም ክንውን ለመናገር ይህንን ቴንስ እንጠቀማለን ማለት ነው። ተጨማሪ ምሳሌ ስናይ he is wet because he has been walking in the rain። እሱ በስብሷል ምክንያቱም ዝናቡ ላይ የተራመደ ስለነበር። የተጠናቀቀው ድርጊት እሱ ዝናቡ ላይ መራመዱ ነው። ውጤቱ ደግሞ መበስበሱ ነው ማለት ነው። it has been raining the roads are wet። እየዘነበ ነበር መንገዶቹ እንዳለ ረጥበዋል። አሁንም ተመሳሳይ ነው። she has been crying her eyes are red። እያለቀሰች ነበረ አይኖቿ ቀልተዋል። ስለዚህ መጀመሪያ የተጠናቀቀውን ድርጊት ወይም ክንውን ለመናገር እንጠቀመዋለን ማለት ነው። በመጨረሻም ኮመን ታይም ኤክስፕሬሽኖችን እናያለን ከዚህ ቴንስ ጋር የምናገኛቸውን ማለት ነው። for ለ since ከ ሁለቱንም የአንድን ድርጊት ዱሬሽን ለመናገር እንጠቀምባቸዋለን። all day ቀኑን ሙሉ፣ all night ማታው ሙሉ፣ all morning ጠዋቱን ሙሉ፣ all afternoon ከሰዓቱን ሙሉ፣ all week ሳምንቱን ሙሉ እያለ ይቀጥላል። lately ሰሞኑን፣ recently በቅርቡ፣ how long ለምን ያህል ጊዜ። እዚህ ውስጥ አብዛኞቹን ምሳሌዎች ላይ አይተናቸዋል። በዛሬው ትምህርት ማንኛውም ጥያቄ ካላችሁ ቴሌግራም ላይ መጠየቅ ትችላላችሁ። የቴሌግራም አድራሻ ዲስክሪፕሽን ላይ እና ኮሜንት ላይ ሊንኩን አስቀምጥላችኋለሁ። እንዲሁም ደግሞ እዚህ ጋር ስክሪኑ ላይ በምታዩት አድራሻ ቴሌግራም ላይ ብትጽፉም ታገኙኛላችሁ። በቀጣይ ቪዲዮ ላይ ደግሞ ፓስት ቴንስ ማየት እንጀምራለን። see you in the next video።